የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊሞች ላይ የተፈጸመውን ጥቃት በጥብቅ አወገዘ። የትግራይ ጠቅላይ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ በታሪካዊቷ የአክሱም ከተማ በእምነቱ ተከታዮችና በመስገጃ ስፍራዎች ላይ የተፈጸመውን ኢሰብአዊ ጥቃት በጥብቅ አውግዟል። ሚያዝያ 2 ቀን 2018 ዓመተ ልደት የተከሰተው ይህ አሳዛኝ ድርጊት ለዘመናት የዘለቀውን የመከባበርና አብሮ የመኖር ባህልን የሚጻረር መሆኑንም አስታውቋል። ምክር ቤቱ የችግሩን መነሻ ሲያብራራ ጥቃቱ ድንገተኛ ሳይሆን ቀደም ብሎ በማህበራዊ ሚዲያዎችና በተለያዩ መድረኮች ሲሰራጩ የነበሩ የጥላቻ ስብከቶች ውጤት መሆኑን ገልጿል። ሂጃብ ይከልከል ከሚለው ቅስቀሳ በተጨማሪ ለዘመናት የቆየው በሹቅ የመስገጃ ስፍራ የነበረው የድምፅ ማጉያ አጠቃቀም በኃይል እንዲቆም የተደረገበት ወታደራዊ መሰል እርምጃ ህገ መንግስታዊ የእምነት ነጻነት መብትን የሚጥስ ነው ብለዋል። በዕለቱ የጸጥታ አካላት የድምፅ ማጉያዎችን በኃይል መንጠቃቸውን ተከትሎ በተደራጁ አካላት በሰጋጆች ላይ የተፈጸመው የድንጋይ ውርወራና ድብደባ ምንም አይነት ህጋዊ መሰረት የሌለው መሆኑን ያስገነዘበው መግለጫው በተለይም እንዳቡዎ እና ሹቅ ወደ ተባሉት የመስገጃ ስፍራዎች በኃይል በመግባት ቅዱስ ቁርአንን መቅደድና መሬት ላይ መጣል፣ ንብረቶችን መስበር፣ በሰላማዊ አማኞች ላይ የአካል ጉዳት ማድረስ እንዲሁም ህገወጥ እስራት መፈጸሙን አውግዞ መንግስት በአስቸኳይ ጣልቃ ሊገባባቸው የሚገቡ ድርጊቶች መሆናቸውንም አስምሮበታል። የአክሱም ሙስሊም ማህበረሰብ ይህንን ሁሉ ትንኮሳ በትዕግስት በማለፍ ተቃውሞውን በሰላማዊ ተክቢራ ብቻ በመግለጽ ላሳየው ጨዋነት ምክር ቤቱ አድናቆትን ችሮ ይህ ትዕግስት ለሰላም ሲባል የተደረገ እንጂ እንደ ድክመት ሊቆጠር እንደማይገባ አሳስቧል። በማጠቃለያውም እነዚህን የጥላቻ ጥሪዎች የቀሰቀሱና የመሩ እንዲሁም በጥቃቱ ላይ እጃቸው ያለበት የጸጥታ አካላትና ሲቪሎች በአስቸኳይ ተይዘው ለህግ እንዲቀርቡ መንግስትን የጠየቀ ሲሆን ድርጊቱ ትግራዋይነትን የማይወክል በመሆኑ መላው ሰላም ወዳድ የትግራይ ህዝብ ይህንን ጸያፍ ተግባር እንዲያወግዝ ጥሪ አቅርቧል። እንዲሁም መላው የትግራይ ሙስሊም ከአክሱም ወንድሞቹ ጎን እንዲቆምና ምክር ቤቱ ከሚመለከታቸው አካላት ጋር ሆኖ የሚያደርገውን የፍትህ ፍለጋ ጥረት እንዲከታተል መልእክቱን አስተላልፏል። ከዚሁ ጋር በተያያዘ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ኸይደር ከድር ድርጊቱን አውግዘዋል። በነጃሺ የፍትሃዊነት ታሪክ በምትታወቀው አክሱም የሙስሊሞችን የእምነት ነጻነት የሚጋፉ አካላት ሊወገዙ ይገባል ሲሉ ኡስታዝ ኸይደር ከድር አሳስበዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ኸይደር ከድር በአክሱም ሙስሊሞች ላይ የሚፈጸመውን ውግዝ ተግባራትን ለማስቆም ሁሉም በየፊናው ከማህበረሰቡ ጎን እንዲቆምና ጥቃቱን እንዲያወግዝ ጥሪ አቅርበዋል። ፕሬዚዳንቱ ይህንን መልእክት ያስተላለፉት በምዕራብ ወለጋ ዞን ቆንደላ ወረዳ በተካሄደው ታላቅ የዳዕዋና የቁርአን ሂፍዝ ተማሪዎች ምርቃት መርሃ ግብር ላይ ነው። በሺዎች የሚቆጠሩ የአካባቢው ነዋሪዎች፣ የተከበሩ አሊሞች፣ የመጅሊስ አመራሮች፣ ታዋቂ ዱዓቶችና የክብር እንግዶች በተገኙበት በዚህ መድረክ ላይ ኡስታዝ ኸይደር ከድር ወቅታዊውን የአክሱም ጉዳይ አስመልክቶ ጠንካራ መልእክት አስተላልፈዋል። ከ1400 ዓመታት በፊት የእምነት ነጻነታቸውን በአምባገነኖች በመገፈፉ ምክንያት ፍትህን ፍለጋ ለተሰደዱ ሙስሊሞች ከለላ በሆነችውና በፍትሃዊ መሪ ስትመራ በነበረችው አክሱም ዛሬ የህዝቦቿን ሰብአዊና ህገ መንግስታዊ የእምነት ነጻነት የሚጋፉ በዳዮችን በማውገዝ ለወገኖቻችን የአጋርነት ድምፅ መሆን ይገባናል ሲሉ ፕሬዚዳንቱ ተናግረዋል። በመድረኩም ሀገራችን ብዝሃ ሃይማኖት እንደመሆኗ ሰብአዊና ህጋዊ የሆኑ የሃይማኖት ነጻነቶችን ማክበር የጋራ ሰላማችንን የምናስጠብቅበት ብቸኛ አማራጭ መሆኑን ገልጸዋል። የአክሱም ሙስሊሞች ዘመናት የተሻገረ ጥያቄ ምላሽ ተነፍጎ ባለበት ተጨባጭ ሁኔታ መሰል ጥቃቶች መደራረብ አብሮነትን የሚያሻክርና ለዘላቂ ሰላም እንቅፋት የሚሆን ትንኮሳ ነው ብለዋል። የዜጎችን ሰብአዊና ህገ መንግስታዊ መብት ማክበር የአብሮነት እሴት ሲሆን በአንድ ሀገርና በአንድ አካባቢ ለሚኖሩ ዜጎች ደግሞ የማህበራዊ ትስስራቸውም መሰረት መሆኑን አስገንዝበዋል። በማጠቃለያቸውም በአክሱም ሙስሊሞች ላይ የሚፈጸሙ የተለያየ መልክ ያላቸው ጥቃቶች በህግም በሃይማኖትም ሆነ በሞራል ውግዝ የሆኑ ተግባራት መሆናቸውን አጽንኦት ሰጠው እነዚህን አስነዋሪ ተግባራት ለማስቆም የአካባቢው አስተዳደሮች፣ የሀገር ሽማግሌዎችና የሃይማኖት አባቶች የሚጠበቅባቸውን አዎንታዊ ኃላፊነት እንዲወጡ ጥሪያቸውን አቅርበዋል። የአክሱም ሙስሊሞች ኮሚቴ በከተማው የተፈጸመውን ጥቃት አስመልክቶ ዝርዝር ሪፖርት አወጣ። የአክሱም ሙስሊሞችን ተጨባጭ ሁኔታ የሚከታተልና ስለ መብታቸው የሚወተውተው የውስጥ ኮሚቴ ሚያዝያ 2 ቀን 2018 ዓመተ ልደት በከተማዋ ሙስሊም ማህበረሰብ ላይ የደረሰውን ጥቃትና ተያያዥ ጉዳዮችን አስመልክቶ ዝርዝር ሪፖርት አውጥቷል። በሪፖርቱ መሰረት በአክሱም ከተማ የሚኖሩ ሙስሊሞች ለዘመናት መስጂድ እንዳይገነቡ በይፋ ተከልክለው የቆዩ ሲሆን
የግል ግቢዎችንና ክፍት ቦታዎችን በመከራየት ሃይማኖታዊ ስነ ስርዓታቸውን በሰላም ሲያከናውኑ ቆይተዋል። ሚያዝያ 2 የደረሰው ጥቃትም ለዘመናት ከቆየው የመስጂድ ግንባታ እገዳ በተጨማሪ በየጊዜው የሚወጡ ተደራራቢ ጫናዎችና አዳዲስ የጭቆና መመሪያዎች ያስከተሉት ውጤት መሆኑም ተመላክቷል። ከጥቃቱ በፊት በማህበራዊ ሚዲያዎች ጥላቻንና ግጭትን የሚቀሰቅሱ ቅስቀሳዎች ሲሰራጩ እንደነበር ሪፖርቱ አጋልጧል። በተለይም ሂጃብ መከልከል አለበት ከሚለው ስብከት ባለፈ የድምፅ ማጉያ አጠቃቀም እስከ ግንቦት 7 ቀን ካልቆመ የከተማው አስተዳደር እርምጃ እንዲወስድ የሚጠይቁ ቅስቀሳዎች መደረጋቸው ጥቃቱ አስቀድሞ የታቀደ መሆኑን ያሳያል ብሏል። በጁማ ዕለት ረፋድ 3 ሰዓት ላይ በአቶ ቴዎድሮስ በየነ የሚመራ የከተማዋ የጸጥታ ቡድን የእስልምና ጉዳዮች ምክር ቤትን በመጥራት የድምፅ ማጉያ በአስቸኳይ እንዲቆምና በመንገድ ላይ መስገድ እንደማይፈቀድ አዲስ ትዕዛዝ አስተላልፏል። በመቀጠልም 5 ሰዓት ላይ የጸጥታ አባላት ሶላት ወደሚሰገድበት ቦታ በመሄድ ለሶላት ተዘጋጅተው የነበሩ ሸራዎችንና የድምፅ ማጉያዎችን በኃይል በመንጠቅ መውሰዳቸውን ሪፖርቱ አብራርቷል። ምዕመናን ሶላታቸውን አጠናቀው ሲመለሱ በተደራጁ አካላት የድንጋይ ውርወራ የተጀመረ ሲሆን ከቀኑ 8 ሰዓት ከ30 ላይ መሳሪያ የታጠቁ የጸጥታ አካላትና ሲቪሎች ሙስሊሙ ማህበረሰብ ተከራይቶ ወደሚጠቀምባቸው እንደ አበዋና ሹቅ መስገጃ ስፍራዎች በኃይል በመግባት ቅዱስ ቁርአንን ቀዳደዋል፣ ምዕመናንም ደብድበዋል፣ ንብረቶችንም ሰብረዋል ብሏል። በዚህ ጥቃት 8 ሰዎች ላይ የአካል ጉዳት መድረሱን ኮሚቴው ያረጋገጠ ሲሆን ጉዳት የደረሰባቸው ምዕመናንም ሙሐመድ ሰዒድ፣ ሙሐመድ በሽር፣ ሙሐመድ ኑር፣ ሐጅ አብራር፣ ከድር ማህሙድ፣ አንዋር አብደን ኑር፣ አብዳይ ወዲ ሰበረ ጡረተኛ የነበረ ታጋይ ነው፣ ኑረዲን ሙሐመድ ኑር፣ ሐሰን ሙሐመድ ያሲንና ጀማል ሲራጅ መሆናቸውም ተገልጿል። በተጨማሪም ያሲን የተባሉ ግለሰብን ጨምሮ ሌሎች በርካታ ምዕመናን በቁጥጥር ስር እንደሚገኙ ታውቋል። ይህ ጥቃት ሙስሊም ሴት ተማሪዎች በሂጃብ ምክንያት ለ2 ዓመታት ከትምህርት ገበታ መፈናቀላቸው ታክሎበት ማህበረሰቡ ለከባድ ሃይማኖታዊ ጫና መጋለጡን ያሳያል ተብሏል። የውስጥ ኮሚቴው የተፈጸመውን ጥቃት አጥብቆ በማውገዝ ለተለያዩ አካላት ጥሪውን አቅርቧል። የትግራይ ክልል ጊዜያዊ አስተዳደር ጥቃቱ በአስቸኳይ ተመርምሮ ተጠያቂዎች ሲቪሎችና የጸጥታ አባላት ለሕግ እንዲቀርቡና ፍትህ እንዲሰፍን እንዲሁም የዜጎችን የእምነትና የደህንነት መብት የማክበር ኃላፊነቱን በተግባር እንዲወጣ የጠየቀ ሲሆን ለትግራይ የሃይማኖት ተቋማት ምክር ቤት ደግሞ ይህንን አስነዋሪ ተግባር በጥብቅ እንዲያወግዝና በአንድ እምነት ላይ የሚፈጸም ጥቃት ሁሉንም እምነቶች እንደሚወክል በመገንዘብ ምዕመናን መካከል የሰላም መድረኮች እንዲፈጠር ጥሪ አቅርቧል። እንዲሁም ለአክሱም ከተማ አስተዳደር ለዘመናት የቆየውን የመስገጃ ስፍራ እገዳና በቅርቡ የወጡ አስገዳጅ መመሪያዎችን በማቆም የሁሉንም ነዋሪዎች መብት በእኩልነት እንዲያከብር በተለይም በሴት ተማሪዎች ላይ እየተደረገ ያለው የሂጃብ ክልከላ በአስቸኳይ እንዲቆምና የፍርድ ቤት ውሳኔዎች እንዲከበሩ አሳስቧል። በማጠቃለያውም የአክሱም ሙስሊም ሕዝብ ለዘመናት ያሳየው ትዕግስትና ሰላማዊ የጋራ ኑሮ እንደ ድክመት ተቆጥሮ ጥቃት እንዲፈጸምበት መፍቀድ ታሪካዊ በደል በመሆኑ የሚመለከታቸው አካላት ችግሩን በዘላቂነት ለመፍታት ኃላፊነታቸውን እንዲወጡ ኮሚቴው ጥሪውን አስተላልፏል። በመጨረሻም በአክሱም ጽንፈኞች ጥቃት የደረሰባቸውን አዛውንት ታሪክ እናጋራችሁ። በአክሱም በነበረው ጥቃት ክፉኛ የተጎዱት የ70 ዓመቷ እናት ወይዘሮ ሰዓድያና ልጆቻቸው። በአክሱም ከተማ ሚያዝያ 2 ቀን 2018 ዓመተ ልደት የተጀመረው ጥቃት በከተማዋ ከሚገኙ መስገጃ ስፍራዎች አልፎ ዳርቻ ላይ ወዳሉ መንደሮችም ተስፋፍቶ ከፍተኛ ሰብአዊ ጉዳት እያደረሰ መሆኑ ተገልጿል። ከተማዋ ወጣ ብሎ ከሚገኘው ዳ አቡነ አረጋዊ አዲ ሐንሽ በተባለ አካባቢ በከተማ ውስጥ ያለውን ሁኔታ እንኳን የማያውቁት ምስኪን እናትና ልጃቸው ቤታቸው ድረስ በመጡ አካላት አሰቃቂ ጥቃት ተፈጽሞባቸዋል። ወይዘሮ ሰዓድያ መሐመድ በያን በሰባዎቹ የዕድሜ ክልል የሚገኙ እናት ሲሆኑ የሚኖሩበት አካባቢ 3 ሙስሊም ቤተሰቦች ብቻ የሚኖሩበት ስፍራ ነው። ጁማአ አመሻሽ ላይ በድንገት ቤታቸው ድረስ የመጡ ጥቂት ግለሰቦች እናታችንንና ልጃቸውን ያለምንም ርህራሄ ደብድበው ሞተዋል ብለው ጥለዋቸው መሄዳቸውን ቤተሰቦቻቸው በሐዘን ገልጸዋል። የሰዓድያ ልጅ ሁኔታውን ስታስረዳ የምንኖረው ከከተማ ትንሽ ወጣ ብሎ በመሆኑ እንዲህ ያለ ነገር ፈጽሞ አልጠበቅንም ነበር። እናታችን በድንጋይ ቀጥቅጠው ሞታለች ብለው ጥለዋት ሄዱ። እህቴንም በተመሳሳይ ደብድበው ጥለዋታል። እህቴ አፏ ላይ ተመታ፣ የፊት ጥርሶቿ ረግፈዋል። ከፍተኛ ጉዳትም ደርሶባታል። ሩጠን ስንደርስ መንገድ ላይ ወድቀው ስናያቸው በቃ ሙተዋል ብለን ነበር ያሰብነው።
ስትል በዕለቱ የነበረውን አስፈሪ ሁኔታ ትናገራለች። በጥቃቱ ክፉኛ የቆሰሉት ወይዘሮ ሰዓድያ በሰጡት ቃል አልሐምዱሊላህ ረቢል ዓለሚን ቀኔ ስላልደረሰ ነው መሰለኝ፣ ይኸው አለን፣ በዱዓ አትርሱን ወገኖቼ፣ ዱዓ አድርጉልኝ ሲሉ መልእክታቸውን አስተላልፈዋል። ይህ ድርጊት በአክሱም ሙስሊሞች ላይ እየደረሰ ያለው ጥቃት አደገኛ ደረጃ ላይ መድረሱን የሚያሳይ ሌላኛው አሳዛኝ ክስተት መሆኑም ተመላክቷል። ውድና የተከበራችሁ የነስር ሚዲያ ተከታታዮች ሌሎችንም ጠቃሚ መረጃዎችን ለማግኘት ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን ግለጹልን እያልን ለሁላችሁም መልካም ጊዜ እየተመኘን በዚሁ እንሰናበታለን።